ቀይ ባህር የሁሉንም ትኩረት ስቧል። በቀይ ባህር ላይ የሚደረጉ ስምምነቶችና የሀገራት ድርድሮች ቁጥራቸው እየጨመረ ነው። የግብፅ የውጭ ጉዳይ ሚኒስትር አስመራ ደርሰው ከፕሬዝዳንት ኢሳያስ ጋር ተነጋግረው በርካታ ጉዳዮችን አንስተዋል። የቀይ ባህርን የሚዋሰኑት ግብፅ፣ ሳውዲ አረቢያ፣ ሱዳን፣ ኤርትራ፣ የመንና ጅቡቲ በርካታ ንግግሮችን፣ በርካታ ድርድሮችን፣ በርካታ የጥቅም ፍላጎትና ግጭቶችን እያስተናገዱ ነው። ሀያላን ሀገራት የቀይ ባህር መስመርን እጅጉን ይፈልጉታል። አሜሪካ ከሰሞኑን ኢትዮጵያንም ኤርትራንም እያነጋገረች እንዲያውም አንዳንዶች እያደራደረች ነው እያሉ ነው። በቀይ ባህር ላይ የአሜሪካ ፍላጎት ምንድን ነው? የሁቲ አማጽያን የደቀኑት አደጋ እንዴት ይታያል? ኢትዮጵያ ቀይ ባህርን የመጠቀም ፍላጎቷ እየጨመረ ቢመጣም አሜሪካ ሰሞኑን ከኤርትራና ከኢትዮጵያ ጋር ያደረገቻቸው ስምምነቶችና መቀራረቦች የቀይ ባህር የመጠቀም ተስፋችንን ውሃ የሚቸልስበት ነው ወይንስ ተስፋ የሚያጭር? ከመጋረጃው ጀርባ ያሉ ታሪኮችን ገልጠን እንመለከታለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ ትኩሱ መረጃ ይሄ ነው። አዲሱ ክስተት ቅዳሜ ዕለት የተደረገ ነው። የግብፁ የውጭ ጉዳይ ሚኒስትር በድር አብደልጣይ ወደ አስመራ አቅንተው ከኤርትራ መሪዎች ጋር ሰፊ ውይይቶችን አድርገዋል። አብረዋቸው የትራንስፖርት ሚኒስትሩን ይዘው ሄደዋል። ጀነራል ናቸው የትራንስፖርት ሚኒስትሩ። የግብፅ መንግስት ከኤርትራ ጋር ከሶማሊያ ጋር በቅርቡ በርካታ መቀራረቦችን እያደረገ ነው። ከጅቡቲም ጋር ሰፊ ስምምነት ተፈራርመዋል። ግብፅ በሁሉም አቅጣጫ ኢትዮጵያን መክበብ ተያይዘዋለች። በዛው ልክ ደግሞ የግብፅ ሀያልነትና የግብፅ የኢኮኖሚ ሚና በከፍተኛ ደረጃ በመካከለኛው ምስራቅ ያላት ፖለቲካዊ ሚና እየተዳከመ መጥቷል። የአብድል ፈታህ አልሲሲ መንግስት በአካባቢው ያለው ተቀባይነት እየቀነሰ ሲመጣ የውሃ ሴኩሪቲ የሚለውንና የታላቁ ህዳሴ ግድብ ተገዳድሮውንም ለማሳደግ በምስራቅ አፍሪካም ያለውን ጫና ለማሳደግ ኢትዮጵያን ከተለያዩ አቅጣጫዎች በተደጋጋሚ የመክበብ እንቅስቃሴ አድርጓል። አሁን በቅርቡ ያየነው የኤርትራው የአስመራው ቆይታ ነው። በዚህ ቆይታ የተለያዩ ውይይቶች የተደረጉ ሲሆን ሁለት ዋና ስምምነቶች በግብፅና በኤርትራ መካከል ተፈጽመዋል። የመጀመሪያው የሎጂስቲክስ ኮኔክቲቪቲ የተባለው ነው። ኤርትራንና ግብፅን በባህር ውሃ ማስተሳሰርና በመርከቦች የንግድ ልውውጥ ማስተሳሰር፣ በኤርትራ የወደብ ልማትና በኤርትራ የንግድ እንቅስቃሴ እገዛ ማድረግና ድጋፍ ማድረግ የሚለውን ነው። ሁለቱ ሀገራት የዓለም የንግድ እንቅስቃሴና የዓለም የመርከቦች እንቅስቃሴ አሳታፊና ተጠቃሚ እንዲሆኑ ማድረግ ነው። ግብፅ እስካሁን ተጠቃሚ ናት። በስዊዝ ካናል በየዓመቱ $10 ቢሊዮን ትሰበስባለች። በእርግጥ አሁን ባለው የቀይ ባህር የባህር ላይ ስጋትና በተለይ የሁቲ አማጽያን ስጋት የተነሳ የግብፅ ገቢ በየዓመቱ ከ$10 ቢሊዮን ወደ $4 ቢሊዮን እያሽቆለቆለ ነው። ግብፅ ይህንን ለማስጠበቅ ከኤርትራ ጋር ብትነጋገር የሚያስገርም አይደለም። ግን ስምምነቱ ላይ የኤርትራን የባህር ላይ እንቅስቃሴም ማሳደግ የሚለው አለ። በሌላ በኩል ደግሞ ፍሪደም ኦፍ ናቪጌሽን በሚል የቀይ ባህር መተላለፊያ መስመርን ማስጠበቅና ሁኔታዎችን ማመቻቸት ነው። በተለይም በየመን የሚገኙት የአንሳሩላ ሁቲ አማጽያን የተለያዩ መርከቦችን እየመቱና እያስፈራሩ ስለሆነ መርከቦች እስከ 12 ቀን ጨምረው በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ እየተሻገሩ መሆኑ ይታወቃል። በዚህ የተነሳም የግብፅ ገቢ በከፍተኛ ደረጃ ቀንሷል። የዓለም የንግድ እንቅስቃሴም የሎጂስቲክስ ወጪው ጨምሮበት በርካታ ሸቀጦች እንደ ልብ እየተንቀሳቀሱ አይደለም። ስለዚህ ግብፅ የራሷንም የኢኮኖሚ ሁኔታ ለማሻሻል የዓለምንም ፍላጎት ለማርካት ከኤርትራ ጋር በመተባበር የኤርትራ ድንበሮችን የታከከ የመርከብ ላይ ጉዞ እንዲደረግ ነው ሐሳቧ። የአንሳሩላን የሁቲን ጥቃት ያለፈ እንዲሆን ከዛ በተጨማሪ ከሁቲ ጋር የሚሰነዘሩ ጥቃቶችን ለመመከት ካስፈለገ በጣም ቅርቦቹ ሀገራት ወይ ኤርትራ ወይ ጅቡቲ ናቸው። ኤርትራን ግብፅ የፈለገቻት በዚህ የተነሳ ነው። በሌላ በኩል ግብፅ በኢትዮጵያ ላይ ያላትን ጫና ለማጠናከር ለኤርትራ ተስፋ መስጠትና ኤርትራን ማገዝ አንደኛው ስትራቴጂዋ ነው። በጅቡቲ ሰፊ ስምምነት ያደረገች ቢሆንም የጅቡቲ ሁኔታ ግራ አጋቢ ነው። የጅቡቲ መንግስት የተለያዩ አማራጮችን ስለሚጠቀም ማለት ነው። ግብፅ በሌላ በኩል ከሶማሊያ ጋር ጠንካራ ትስስር አድርጋ ኢትዮጵያን የማግለል እንቅስቃሴዎች ላይ ነበረች። እንዲያውም ሰራዊት አሰፍራለሁ ሁሉ እስከ ማለት ሄዳ ነበር። እስካሁን ግን ከሶማሊያ ጋር ኢትዮጵያ ያላት ግንኙነት አልተበጠሰም። በተለይ ኢትዮጵያ ከሶማሌላንድ ጋር የፈረመችው የወደብ የጋራ ተጠቃሚነት ጉዳይ መሰረዙን ተከትሎና በቱርክ አንካራ ይህ ስምምነት እንደማይከናወን መፈጸሙን ተከትሎ ኢትዮጵያና ሶማሊያ
ዳግም ግንኙነታቸውን አድሰው የኢትዮጵያ ወታደሮችም የሶማሊያን ሰላም በማስከበር ሚናቸው መቀጠላቸው ይታወቃል። እናም በአካባቢው ያለው ፍላጎትና ኢንተረስት በጣም ሰፊ ነው። በዚህ ውስጥ ግን አዲስ የተጨመረችው ሀገር ከሰሞኑን አሜሪካ ናት። አሜሪካ ከኢትዮጵያም ጋር ከኤርትራም ጋር ሁለት ትልልቅ ግንኙነቶችን በዚህ ሰሞኖች አድርጋ ነበር። ኤርትራ በቀይ ባህር ላይ 1150 ኪሎ ሜትር የሚረዝም ስትራቴጂካዊ የባህር ዳርቻ አላት። ከዚህ የባህር ዳርቻዋ ባለፈ ከየመን ጋር የሚያዋስኗት አልፎ ተርፎም አልፎ አልፎ ግጭት ውስጥ የሚከቷት ደሴቶች አሉ። እነዚህ ደሴቶች የየመንን እንቅስቃሴ ለመከታተል የቀይ ባህርን የባህር ትራንስፖርትና የንግድ መስመር ሰላማዊና ጤናማ ለማድረግ በጣም ወሳኝ ናቸው። በዚህ የተነሳ ልክ እንደ ግብፅ ሁሉ አሜሪካም ከፍተኛ ፍላጎት በኤርትራ ላይ ያሳድራለች። አሜሪካና ኤርትራ እጅግ የሻከረ ግንኙነት ነው ለበርካታ ዓመታት ያላቸው። የተሞከሩ መቀራረቦችም ሁልጊዜም እየፈረሱ መጥተዋል። አሁን ግን ዳግም አሜሪካ ወደ ኤርትራ ሰብሰብ ብላለች። ይህ ደግሞ ትልቅ ምክንያት አላት። አንደኛ በቀይ ባህር እንቅስቃሴ ላይ ኤርትራ ሰላምን በማስጠበቅና የመርከቦችን እንቅስቃሴ በማሳለጥ የየመንን ጥቃቶች በማክሸፍና በመመከት እንዲሁም በመከታተል ትልቅ ቦታ ላይ የተቀመጠች በመሆኗ ነው። በሁለተኛ ደረጃ ደግሞ ኤርትራን እያገለሉ መሄድና ከኤርትራ ጋር ያለውን ግንኙነት አለማደስ ምናልባትም ሌሎች ሀያላን በአካባቢው ላይ በዚህ ስትራቴጂክ የውሃ አካል ላይ እንዲመጡ ያስችላል። ሩሲያና ቻይና በአካባቢው መንቀሳቀስ ፍላጎት አላቸው። ቻይና አሁንም ቢሆን በጅቡቲ የጦር ሰፈር ከፍታ እየተንቀሳቀሰች መሆኑ ይታወቃል። ሀያላን ካገለሏትና ሌሎቹ ካልተጠጉ ቻይናም ሩሲያም ከኤርትራ ጋር ጠንካራ ትስስር በመፍጠር የቀይ ባህር አካባቢን ለመቆጣጠር እንቅስቃሴ ያደርጋሉ። ስለዚህ አሜሪካ የቀይ ባህር አካባቢን ለመቆጣጠር ከግብፅ በተጨማሪ ወደ የመን የተጠጋችው ኤርትራ ታስፈልገኛለች ብላ ወስናለች። የቀይ ባህር መውጫና መግቢያ የሆኑት ግብፅንና ጅቡቲን ብቻ በወዳጅነት ተይዞ አይዘለቅም በሚል አቋም ላይ እየተራመደች ያለችው አሜሪካ የሱዳን ሁኔታ ግጭት ውስጥ ያለ በመሆኑ ግንኙነቷን ከኤርትራ ጋር ማጠናከር ትፈልጋለች። እናም ከኤርትራ ጋር አዳዲስ ስምምነቶች፣ አዳዲስ መቀራረቦች እየተደረጉ እንደሆነ በቅርቡ በርካታ መረጃዎች ወጥተዋል። ከዚህ ጎን ለጎን የአሜሪካ መንግስት ከኢትዮጵያ ጋር ጠንካራ ግንኙነት አድርጓል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአሜሪካ በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የኢትዮጵያን ልዑክ አነጋግረው ነበረ። ጌዲዮን ጢሞቴዎስ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ጋርም ስትራቴጂካዊ ስምምነቶች ተፈራርመዋል። የኢኮኖሚ የእንደዚህ የሚሉትን እንለፈውና የጸጥታና የሰላም የሚለው ላይ እናተኩር። አሜሪካና ኢትዮጵያ በውይይታቸውና በስምምነታቸው ትኩረት ያደረጉት አንዱ የቀጠናውን ሰላም ማስጠበቅ የሚል ነው። የምስራቅ አፍሪካ ቀጠና አንድም ቀን ከትርምስ ተለይቶ አያውቅም። አሁን በተለይ በሱዳን ስር የሰደደ ጦርነት አለ። ኤርትራ አንዱን ወገን ስትደግፍ የሱዳን ጦርን በአብዱል ፈታህ አልቡርሃን የሚመራውን፣ ኢትዮጵያ ደግሞ በሐምዳን ዳጋሎ የሚመራውን አማጺ ቡድን ትደግፋለች ተብለው ይታማሉ። እናም የአሜሪካ መንግስት በሱዳን ሰላም እንዲሰፍን የሱዳን አካባቢ የግጭት ቀጠናና የአሸባሪዎች መፈንጫ እንዳይሆን በከፍተኛ ደረጃ ይፈልጋል። ከዛ በተጨማሪ የሶማሌላንድ የባህር ዳርቻዎች ሰላም ማግኘት አለባቸው። ኢትዮጵያ በአካባቢው ያላት የሰላም ሚና በጣም ተፈላጊ ነው። ከኤርትራ ጋር ካደረገችው ስምምነቶች ጎን ለጎን አሜሪካ ከኢትዮጵያ ጋር በመሆን የምስራቅ አፍሪካ ቀጠናን ማረጋጋት ትፈልጋለች። ከኤርትራ ጋር ግንኙነት ሳደርግም ኢትዮጵያን አላገለልኩም የሚል መልእክት አሜሪካ እንዲተላለፍ ትፈልጋለች። ስለዚህ ጌዲዮን ጢሞቴዎስ በአሜሪካ ተገኝተው ያደረጓቸው ውይይቶችና የተፈራረሟቸው ስምምነቶች ከዚህ ቅኝትም መታየት ያለባቸው ናቸው። አሜሪካና ኢትዮጵያ የተወያዩባቸው በእርግጥ በርካታ ጉዳዮች ናቸው። የኢትዮጵያ ኢኮኖሚ እድገትን ማገዝ፣ ከአይኤምኤፍ ጋር የሚደረጉ ድርድሮችን ማሳለጥ፣ እንደዚሁም ደግሞ የአሜሪካ ኢንቨስትመንትና የአሜሪካን ገበያ መክፈት የሚሉት እንደተጠበቁ ሆነው አሜሪካና ኢትዮጵያ በቅርቡ ባደረጉት ውይይት ላይ ትኩረት ከተሰጧቸውና በይፋ ካልተነገሩ ነጥቦች መካከል ሶስቱን ልጥቀስላችሁ። የመጀመሪያው የታላቁ የኢትዮጵያ ህዳሴ ግድብ ነው። በዚህ ግድብ ላይ ግብፅ ተደጋጋሚ ጥያቄ እያቀረበች በመሆኑና አሜሪካንም እያሳመነች ዶናልድ ትራምፕም የግብፅን አቋም የሚደግፍ ሐሳብ እየሰነዘሩ በመሆኑ አሜሪካና ኢትዮጵያ በዚህ ጉዳይ ተወያይተዋል። ኢትዮጵያ የውሃ አጠቃቀሙ በጣም ፍትሐዊ መሆን አለበት የሚለው አቋሟን ያንጸባረቀች ሲሆን አሜሪካ ደግሞ የግብፅም የውሃ ደህንነት በተጠበቀ መልኩ መሆን ይችላል፣ ውይይት ተቀመጡ የሚለውን ሐሳቧን አንጸባርቃለች። በሁለተኛ ጉዳይ ኢትዮጵያና አሜሪካ እየተወያዩት በቀይ ባህር አክሰስና በወደብ ፍላጎት ዙሪያ ነው። አሜሪካ የኢትዮጵያ የውሃ አካል ተጠቃሚነት መረጋገጥ አለበት የሚል አቋም አላት። ነገር ግን የራሷ ወደብ ይኑራት አይኑራት የሚለው ላይ አሜሪካ በይፋ አቋሟን አልገለጸችም። ውስጡን ግን
ቆይ ታገሱ የሚል ሐሳብ አላት ነው የሚባለው። እናም የአሜሪካ መንግስት የኢትዮጵያ መንግስትን በወደብ አጠቃቀም ዙሪያ የመከረው ከኤርትራ ጋር መልካም ግንኙነት መፍጠር የሚለውን ነው። ኢትዮጵያና ኤርትራ ዳግም እንዲቀራረቡ የአሜሪካ መንግስት ግፊት እያደረገ ነው። በኤርትራ መንግስት ላይ ግፊት አሳድሯል፣ በኢትዮጵያ መንግስት ላይ ግፊት አሳድሯል። ጦርነት የሚባል ነገር እንዳታስቡ ስትልም አሜሪካ ሰፊ ማስጠንቀቂያ ሰጥታለች። ሶስተኛው ጉዳይ ልክ እንደ ወደብ ሁሉ የኤርትራ ጉዳይ ነው። ኤርትራ በኢትዮጵያ የሰላም ሁኔታ ላይ እጅግ በጣም ወሳኝ ናት። በተለይ ጠቅላይ ሚኒስትር አብይ ከመጡ በኋላ በቀጥታ በትግራዩ ጦርነት ያላቸው ሚና ይታወቃል። እናም አሁን ኤርትራ ጋር በተያያዘ የአሜሪካና የኢትዮጵያ መንግስት ልዑካን የተወያዩበት ዋነኛው ጉዳይ ከኤርትራ ጋር ግጭት ውስጥ እንዳትገቡ፣ የዓለም አቀፍ ጥቅም ያለበት ቦታ ስለሆነ የኤርትራ መንግስት እያለ ተደራድራችሁ ውሃ የምታገኙበትን ወደብ የምታገኙበትን ወይንም ደግሞ የንግድ እንቅስቃሴያችሁ የሚሳለጥበትን ሁኔታ ፈልጉ የሚል ሐሳብ ተነስቷል። የኢትዮጵያ የወደብ ጉዳይ ተዳፍኗል ወይንስ ተስፋ ያለው ነው ብሎ መጠየቅ ያስፈልጋል። እዚህ አካባቢ ግን ጥቂት ተዋናዮች ብቻ አይደሉም፣ በርካታ አካላት አሉ። የእስራኤል መንግስት አሁን ከኤርትራም ከግብፅም ከሱዳንም በላይ በቀይ ባህር ጉዳይ እጅግ ስትራቴጂክ እየተባለ የሚገኘውን የሶማሌላንድ አካባቢ ለመቆጣጠር በሩ ተከፍቶለታል፣ ለሶማሌላንድ ይፋ እውቅና ስለሰጠ። ከዛ በተጨማሪ የተባበሩት አረብ ኤምሬት ከሶማሌላንድ ጋር ያላትን ግንኙነት በከፍተኛ ደረጃ እያጠናከረች ከኢትዮጵያ ጋርም ትስስሯን እያሰፋች ነው። እናም ኤምሬት የራሷ ጥቅም በአካባቢው አላት። ሳውዲ አረቢያ የቀይ ባህር ተዋሳኝ መሆኗ ብቻ ሳይሆን የሁቲ አማጽያን የመርከብ እንቅስቃሴዎቿን የንግድ እንቅስቃሴዎቿንና ከሆርሙዝ ባሻገር ያለውን ወደቧን ጥቅም የሚጋፋ ነው። እናም ሳውዲ አረቢያ ከኤርትራ ጋር እየተቀራረበች መሆኑ ይነገራል። ሳውዲ አረቢያ ከኤርትራ መንግስት ጋር መቀራረብ ብቻ ሳይሆን በሱዳንም የአብዱል ፈታህ አልቡርሃን ደጋፊ መሆኗ ነገሮችን በአንድ አቅጣጫ ሊወስዱ ይችላል። እናም የሳውዲ አረቢያና የተባበሩት አረብ ኤምሬት ፍትጊያ አንዱ ማዕከል ቀይ ባህር ሆኖ ቁልጭ ብሏል። በዚህ ቦታ ላይ አስታራቂ ሚና ይዛ ለመምጣት እየሞከረች ያለችው አሜሪካ ናት። ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት ግን ሁሉም የራሳቸውን ጥቅሞች ነው ይዘው መምጣት የፈለጉት። የሆርሙዝ ጦርነት እጅግ በጣም ስር እየሰደደ መሄዱና መፍትሄ አለማግኘቱን ተከትሎ የቀይ ባህር መስመር የማይተካ ሚና ሊጫወት ይችላል። ግብፅ የቀይ ባህር መስመር ሰላም ሆኖ ከስዊዝ መተላለፊያ በየዓመቱ የምታገኘውን $10 ቢሊዮን ማስጠበቅ ትፈልጋለች። ሳውዲ አረቢያ ነዳጇ ሆርሙዝ ስለተዘጋበት ሌላ ሰላማዊ መተላለፊያ ያስፈልጋታል። ኤርትራ ከዓለም የመገለል ስጋት መዳንና ከተለያዩ ሀገራት ጋር ግንኙነት በመፍጠር ደህንነቷን ማስጠበቅ ትፈልጋለች። የኢትዮጵያ መንግስት ደግሞ ወደብ ይፈልጋል። የተረጋጋ የኢኮኖሚ መተላለፊያና ስጋትን ቢመጣ ደህንነቱን የሚያስጠብቅበት የባህር ኃይል እንዲኖረው የራሱ ወደብ ይፈልጋል። በእነዚህ ጥቅሞች ዙሪያ የተወጠሩ እንቅስቃሴዎች ናቸው በቀይ ባህር ያሉት። የቀይ ባህር ዳርቻ ዛሬም የፍላጎቶች መጋጫ ነው። የግብፅ መገኘት፣ የገልፍ ሀገራት ፉክክር፣ የሁቲዎች ስጋት፣ የሱዳን ቀውስና የኢትዮጵያና የኤርትራ የውስጥና የውጭ ፖለቲካ ሽኩቻና መስተጋብር ይህን ሁሉ ይወስኗል። አሜሪካን ጨምሮ ሌሎች ሀያላን ሀገራትም ጉዳዩ እንቅልፍ ነስቷቸዋል። በዚህ የተወሳሰበ ጂኦፖለቲካዊ ጨዋታ ውስጥ የአፍሪካ ቀንድ ሀገራት የራሳቸውን ብሔራዊ ጥቅም እያስከበሩ ከሀያላኑ ሽኩቻ እንዴት ይተርፋሉ የሚለው ወሳኙ የጊዜው ጥያቄ ነው። ስለ ቀይ ባህር ሁኔታ የእናንተ ሀሳብ ምንድን ነው? ሀሳባችሁን አጋሩን። የቅዳሜ ገበያ ዩቲዩብ ቻናል ሰብስክራይብ አድርጉ። ለትኩስ ትንታኔዎች የደወል ምልክቱን ይጫኑ። ቅዳሜ ገበያ